ዛሬ አንድ አስደንጋጭ እውነት ልንገርህ። ዶክተር ማይልስ ሙንሮ እንዲህ ይላል፣ የአንድ ነገር ዓላማ ካልታወቀ ያንን ነገር ያለ አግባብ መጠቀም ወይም አቢዩዝ የማይቀር ነው። ሕይወትህ በከንቱ እየባከነ እንደሆነ ተሰምቶ ያውቃል? ጊዜህን፣ አካልህንና ተሰጥኦህን ላልተፈለገ ነገር እያባከንክ ከሆነ ምክንያቱ አንድ ብቻ ነው፤ የተፈጠርክበትን ዓላማ አላወቅህም። ዛሬ በሻሎም ሚዲያ የሕይወት ለውጥ ጉዟችን ሕይወትህን የሚቀይሩ ሰባቱን የዓላማ መርሆች እናያለን። የእግዚአብሔር ቀዳሚ ዕቅድ ወይም መርህ እንደሚለው እግዚአብሔር ማንንም ወይም ምንንም ነገር በአጋጣሚ አልፈጠረም። ያንተ መኖር በምድር ላይ የሚፈጸም አንድ የተለየ ተግባር እንዳለ ማረጋገጫ ነው። ሁለተኛው መርህ አስቀድሞ የተወሰነ ስኬት መርህ ነው። ዓላማህ ከአንተ መፈጠር ይቀድማል። እግዚአብሔር አንድን ነገር እንድታደርግ ሲጠራህ ያንን ለማድረግ የሚያስፈልገውን ተሰጥኦ፣ ችሎታና ኃይል አስቀድሞ በውስጥህ አኑሮታል። አምራቹ ምርቱ እንዲሳካለት አስፈላጊውን ግብዓት ሁሉ በውስጡ አካቷል። ስኬትህ ከአንተ ውጭ ሳይሆን በውስጥህ ነው ያለው። ሦስተኛው መርህ የአምራቹ መመሪያ መርህ ነው። የአንድን ዕቃ ጥቅም ለማወቅ ዕቃውን መጠየቅ ዋጋ የለውም። ይልቁንም የሠራውን አምራች መጠየቅ ወይም መመሪያውን ማንበብ ያስፈልጋል። ለሕይወትህ ብቸኛው መመሪያ መጽሐፍ ቅዱስ ነው። በእግዚአብሔር መርህ የመመራት ጥበብ የሚጀምረው ወደ ምንጩ ስትመለስ ብቻ ነው። አራተኛው መርህ የሁለንተናዊ ዓላማ መርህ ይባላል። በዚህ ዓለም ላይ ያለ የእያንዳንዱ ነገር ዓላማ አለው። ከትንሿ ነፍሳት እስከ ትልቁ ኮከብ ድረስ ያለ ምክንያት የተፈጠረ የለም። አንተ ዛሬ እስትንፋስ ኖሮህ በሕይወት ካለህ ለዚህ ትውልድ ገና ያልተፈጸመና የሚጠቅም ታላቅ ዓላማ ስላለህ ነው። በምድር ላይ ያለ ዓላማ የመጣ ሰው የለም። አምስተኛው መርህና በጣም ወሳኙ ያለ አግባብ የመጠቀም መርህ ነው። የታዋቂው ዶክተር ማይልስ ሙንሮ ዝነኛ አባባል እንዲህ ይላል፣ የአንድ ነገር ዓላማ ካልታወቀ ያንን ነገር ያለ አግባብ መጠቀም ወይም አቢዩዝ የማይቀር ነው። ሕይወትህ ለምን እንደሆነ ካላወቅ ጊዜህን፣ አካልህንና በውስጥህ ያለውን ተሰጥኦ ለማይረባ ነገር ታባክናለህ። ዓላማን ማላወቅ ሕይወትን ማባከን ነው። ስድስተኛው መርህ የአቅርቦት መርህ ነው። ብዙዎቻችን ገንዘብን እናሳድዳለን፣ ነገር ግን እግዚአብሔር አቅርቦትን የሚሰጠው ለዓላማው ነው። በተሰጠህ ትልቅነት ውስጥ ስትጓዝ ለሥራው የሚያስፈልጉት ገንዘብ፣ ሰዎችና ዕድሎች በራሳቸው ጊዜ ይከተሉሃል። አምራቹ ምርቱ እንዲሳካለት አስፈላጊውን ግብዓት ሁሉ በውስጡ አካቷል። ስኬትህ ከአንተ ውጭ ሳይሆን በውስጥህ ነው ያለው። የመጨረሻው መርህ ደግሞ የመጨረሻ ግብ መርህ ነው። ስኬት ማለት ከሌሎች ጋር መወዳደር ሳይሆን ሊያደርጉት የተፈጠሩለትን ነገር ፈጽሞ ማጠናቀቅ ነው። ዶክተር ማይልስ ሁል ጊዜ ባዶአችሁን ሙቱ ወይም ዳይ ኤምፕቲ ይል ነበር። በውስጣችሁ ያሉትን መጻሕፍትና ሐሳቦች ለዓለም አበርክታችሁ ለፉ። በአጭሩ እግዚአብሔር የዓላማ ምንጭ ነው። ዓላማህ በውስጥህ ያለ ነው። ዓላማን ማግኘት ደግሞም እውነተኛ ደስታን ይሰጥሃል። ለተፈጠርንለት ዓላማ እንኑር። ሻሎም